አለው ያሁን በደንብ አለ ማን ነው ወያኔ ወያኔ ማለት ህዝባዊ ወያኔ ሀርነት ትግራይ ህወሓት ይያል ነው ይናውራ እንደሱ አሁን የራሴ አረዳድ አለኝ እርሶ የሚያደርጉት ንግግር ከጥላቻ እንድንርቅ እርስ በርስ እንድንተባበር እንድንተጋገዝ ነው ለወያኔ ሲሆን በርሶ ገለጻ ነው ለህወሓት ሲሆን ለምንድን ነው ማይሰራው ያልተረዳነው ነገር ምንድነው ወያኔ ራሱ ወያኔ ብሎ ነው የሚጠራው የናዚ ፓርቲን ደግሞ ዘመን ቢያልፍም ልትወደው አትችልም ስለዚህ በተመሳሳይ ህወሓት ላይ ጥላቻ አለኝ እስከሚያቆም ድረስ ጥላቻን በውስጡ የሚያሳድር አካል ወያኔ በነገራችን ፍቅርን እንዴት ይሰብካል ወያኔ ነው ጥላቻ የሆነ አንድ እንደው ምንድነው ፍቅር ያሸንፋል የሚል አንድ እንትን አቋቁማቸዋል ማህበር አላችሁ ፍቅር ያሸንፍ ዘንድ ደግሞ ትልቅ አምባሻ ጋግራችሁ መቀሌ ላይ ልትቆርሱ እንዳሰባችሁም የሆነ መረጃ ተመልክቻለሁ ትክክል የእርሱ ውስጥ ጥላቻ ኖሮ ምን ያረጋል ያምባሻ እዚህ ጋር ትልቁ ስህተት ህዝብን አይደለም የጠላሁት ጃዋር እናቱ አማራ አባቱ የመኒ ነው ማለቶ ሲጀመር ማረጋገጫው ምንድነው ቢሆንስ ምንድነው ችግሩ እርሶ ዘረኝነትን ይጠላሉ ወይስ በሞጋሳ የሚሰጠው በምንም አያምኑም ወይ እናቱ አማራ ከሆነች በቃ ይሄ ሰው የኢትዮጵያዊ ነው እና መልሰው እርሶ ራሶት በተለያየ መልኩ ዘረኝነት ውስጥ የሚነከሩበት አንድ ሰው ሳይመርጥ በተወለደበት ዘሩ ወይም ማንነቱ ብቻ ከባለ ጉዳይነት ለመሰረዝ የሚያደርጉት ጥረት ልክ ነው ወይ ጃዋርን ያነሳውበት ምክንያት ምንድነው አንደኛ በግልጽ እንነጋገር ከተባለ ጃዋር አያገባውም በኢትዮጵያ ፖለቲካ 2003 የዜግነት ህግ መሰረት አንድ ሰው ጣምራ ዜግነት አይኖርም ጃዋር አሜሪካዊ ነው አሜሪካዊ የሆነ ሰው በምጣኔ ሀብት በፖለቲካ በማህበር የመንን ብንተው አሜሪካዊ መሆኑን አሜሪካዊ ለመሆኑ ማስረጃ አግኝቷል አለ በድጋሜ የወጣት ድል የ35% እውነተኛ ቅናሽ ያግኙ ቤተ መንግስት አቅራቢያ ከወዳጅነትና አራዳ ፓርክ ፊት ለፊት ለፈረንጆች አዲስ ዓመት የወጣ ታላቅ ቅናሽ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን ሙሉ ለሚከፍሉ የ35% ታላቅ ቅናሽ ማለትም በካሬ በ68,000 ብር ብቻ ባለ 2 መኝታ በ6.4 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ በ9 ሚሊዮን ብር አጠቃላይ ክፍያ ቀድመው ለሚመጡ 10 ደንበኞች ብቻ በዚሁ መንደር ውስጥ መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ልፍቶች ምቹና በቂ መኪና መቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል ለበለጠ መረጃ ከታች ባለው ስልክ ይደውሉ ከብሔርተኝነት ብንጀምር የተሻለ ይመስለኛልና የብሔርተኝነት መረዳቱ ለርሱ የርሱ አረዳድ ብሔርተኝነት ላይ ምንድነው እንግዲህ ብሔርተኝነት የተለያዩ ትርጉሞች አሉት በአንድ በኩል የኔ ማህበረሰብ ወይም ደግሞ የኔ ብሔር የተሻለ ነው የሚል በእንግሊዝኛው ቾቨኒስት የሚሉት ብሔርተኝነት አለ ስለዚህ ለዛ ብሔረሰብ ወይም ደግሞ ለዛ ማንነት የበላይነት የሚታገል ለምሳሌ ለዚህ አይነተኛ መገለጫ የሚሆነው ሂትለር ነው በሌላ በኩል ደግሞ ሁሉንም ጠቅልዬ ሊያዝ የሚል ቶታሊታሪያን የሆነ አመለካከት አለ ከምግብም ከመጠለያና ከልብስ አልፎ የሰውን ጭንቅላት ጭምር ለመቆጣጠርና የራስን ብሔር ማንነት በሌላው ላይ ለመጫን የሚደረጉ ጥረቶች አሉ ከዚህ ውጭ ደግሞ ብሔርተኝነት ለምሳሌ ሶማሌዎች በተለያዩ ግዛቶች ውስጥ ነው የሚገኙት እነዚህን አንድ ላይ የማሰባሰብ ፍላጎት ያለው ብሔርተኝነት ወይም ኢሪደንቲዝም የምንለው አለ በእኛ ሀገር አረዳድ ላይ ደግሞ ሁለት አይነት ብሔርተኝነቶችን ማስቀመጥ ፈልጋለሁ በግሌ ካለኝ እይታ አንደኛው ኢትዮጵያዊ ብሔርተኝነት ነው ኢትዮጵያን እንደ አንድ ኔሽን ብሔር የሚለው ነገር ሀገር ከሚለው ጋር ስለሚገናኝ እንደሱ ይዞ ኢትዮጵያዊ ብሔርተኝነት አንድነትን የሚያቀነቅን ብሔርተኝነት የመኖሩ ነው ያህል በሌላ በኩል ደግሞ የዘውግ ብሔርተኞች አሉ በአማራ በትግራይና በኦሮሚያ አካባቢ የሚታዩ የዘውግ ብሔርተኞች አሉ ስለዚህ ለኔ ብሔርተኝነት አሉታዊ ተጽዕኖ ያለው የብሔርተኝነት መልክ አለ አዎንታዊ ተጽዕኖ ያለው ደግሞ ከጭቆና ለመላቀቅ የሚደረጉ ትግሎችም ብሔርተኝነት ተብለው ሊወሰዱ ይችላሉ በዓለም አቀፍ በጥቅሉ አሁን እዚህ ሀገር ላይ የዚህ የብሔርተኝነትን ጉዳይ ወይም ደግሞ የማንነት ፖለቲካን ከጎሳ ፖለቲካ ጋር ቀላቅሎ የማየት አዝማሚያ በስፋት ይስተዋላል ስለሆነም አንዱን ይዞ መታገል ይሄ ተገቢ ያልሆነውን አሉታዊ ገጽታውን ለምሳሌ በአሜሪካዊ ማንነት ውስጥ ሆነው ማርቲን ሉተር ኪንግ ያደረጉት የጥቁርን ጭቆና የተዋጉበት የታገሉበት መንገድ አለ ስለዚህ የተጨቆነን አካል ነፃ ለማውጣት የሚደረግና ፍትሃዊ የሆነ የብሔርተኝነትን አስተሳሰብ ማስረጽ ተገቢ ሆኖ ሳለ ከጎሳ
ጋር በመቀላቀል እንዳለ ብሔርተኝነት የሚባለው አስተሳሰብ በራሱ ከዚህ ሀገር እንዲወገድ ከመሻት አይነት ነገር ይመስላል የእርሶ ትርክት የሚሉ አካላት አሉ። አሁን ማርቲን ሉተር ኪንግ ጁኒየር ያው ሲኒየሩ ሳይሆን ማርቲን ሉተር ኪንግ በሚታገልበት ወቅት ጥቁሮች እንደ ሰው አይቆጠሩም ነበር። ትምህርት ቤት ከነጮች ጋር የሚማሩበት ሁኔታ አልነበረም። በአጠቃላይ የተገለሉ ነበሩ በማህበራዊ ምጣኔ ሀብታዊ እንዲሁም ፖለቲካዊ መስተጋብር ውስጥ። ምርጫ ውስጥ እንኳን መሳተፍ የጀመሩት በ1971 ነው። በ1960ዎቹ ማርቲን ሉተር ኪንግ ያደረገው ትግል እንትን አለ። በኢትዮጵያ ስንመለከት ግን እንደሱ አይነት ድባብ አልነበረም። ከዛ ብሔርተኝነት ጋር ልናያይዘው የምንችለው እሱን መታገል ነው። ለምሳሌ የገዢ መደብ ባህልና ማንነት በሌሎች ውስጥ የማስረጽ ወይም ደግሞ በአገራዊ ብሔርተኝነትን ለማሳደግ ወይም ለማጎልበት ተብሎ የተደረጉ ክስተቶች የማንነት ፖለቲካን ወይም ደግሞ የማንነት የብሔር ማንነትን በተለየ መልኩ ችግር ውስጥ የከተተበት ሁኔታና ወይም ደግሞ ተጨቁነናል የሚሉ ማህበረሰቦች ባሉበት ሁኔታ ያንን በአግባቡ መደረግ ያለበትን እውቅና መስጠትና ሁለቱን ማስታረቅ እንጂ ይሄኛው እንዳልነበር በመቁጠር አሁን እርሶ በሚሉት አስተሳሰብ ሁሉንም ጠቅልሎ የመሄድ አዝማሚያ ነው የሚታየው ነው። እኔ ደግሞ ተጨቁነናል የሚለውን ነገር መጀመሪያ ካለመቀበል ነው የምነሳው። ምክንያቱም የተጨቆነው መላው ኢትዮጵያዊ ነው። ስርዓቶች ፊውዳላዊ ስርዓት ያለው ጭቆና ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ባሉት ማህበረሰቦች ላይ አንድ አይነት ነገር የገዢ መደብ ባህል የሚባል ነገር የለም። በእኔ እምነት ወይም ደግሞ በእኔ አተያይ ባህሎች ይወራረሳሉ። ለምሳሌ የኦሮሞ ባህል በተስፋፋባቸው ቦታዎችና በያዛቸው ማህበረሰቦች ውስጥ ማንነታቸውን ጭምር እየጨፈለቀ ሄደበት ሁኔታ አለ። ታሪካዊ መገፋፋት ውስጥ የተለየ የተጨቆነ ማህበረሰብ የለም። ለምሳሌ ትግሎችን እንመልከት። ትግል የተጀመረው ከ1960ዎቹ በኋላ ነው። በተለይ ከመፈንቅለ መንግስቱ የ1960 መፈንቅለ መንግስት በአውሮፓ አቆጣጠር ነው ብዙ ጊዜ የሚመቸኝ። ከሱ በኋላ ነው የተፋፋመ የመጣው። እነማን ነበሩ ይታገሉ የነበሩት? እነ ዋለልይ መኮንን፣ ሌሎች በርካታ ነገሮች ጥያቄ ያነሱ የነበሩት እጅግ በጠነከረ ሁኔታ። ለምሳሌ ገዢ መደብ ወጣ ተብሎ የሚታሰብበት አማራው አካባቢ ነው። ነገር ግን በተግባር መሬት ላይ ስንመለከት ስርዓቶቹን ለመገርሰስ በተደረገው ትግል ውስጥ ያለምንም ማጋነን ግንባር ቀደም ሚና ይጫወቱ የነበሩት እነዚህ ናቸው። ተማሪዎቹ ደግሞ በብሔረሰብ ተከፋፍለው አልነበረም። እርግጥ ብቅ ያሉ የብሔርተኝነት ስሜቶች ማቆጥቆጥ እንደጀመሩ እናያለን። ይሁንና የተጫነው የትኛው ነው? ምንድን ነው? ቋንቋ በተለያየ አጋጣሚ ተስፋፍቷል። የተስፋፋበት መንገድ ደግሞ በግፍ የተስፋፋ አይደለም። በንግድም የተለያዩ ጥናቶችን ማየት እንችላለን። ስለዚህ ምንድን ነው የተጫነው? ኦሮሞ ባህሉን የህዝብ ለህዝብ ማየት እንችላለን። በደርግ ስርዓት ውስጥ ትግሉ የፋመ የጋመበት ጊዜ ደርግ ስርዓት ነው። በደርግ ስርዓት የትኛው የብሔረሰብ ማንነት ነው ጎልቶ የወጣው? የትኛው የገዢ መደብ ባህል ነበረ ሌሎቹ ላይ የተጫነው? ትግሉ የተጀመረው እዚህ ውስጥ ነው፣ ደርግ ውስጥ ነው። ከደርግ በፊት የነበረው ገና ማቆጥቆጥ የጀመረበት ነው። እያበበ መጥቶ ከዛ በኋላ ደግሞ ህወሓት ናት 27 ዓመት የበላይነቷን ጭና ያኖረችው። ስለዚህ በዚህ ውስጥ የተደረጉ ትግሎች የገዢው መደብ ማንነት መጣብን ቢሉ በእኔ እምነት ልሰማቸው የምችልበት መነሻ የለኝም። ምን ስለሆነ ከፊት የሚቀመጥ ማህበረሰብ ነበር ወይ? ከኋላ የሚቀመጥ ማህበረሰብ ነበር ወይ? በመላው ዓለም ላይ እንደተደረጉ አይነት ትግሎች የሚደረጉ ትግሎች ነበር ወይ? በነገራችን ላይ ብሔርተኝነት ጤናማ የሆነው ብሔርተኝነት እኮ አሁን ዓለም አቀፍ ገጽታው እንደውም እየጎለበተ የመጣበት ሀገሮችንም በተለያየ መልኩ ኢቭን የዚህ የሊበራሊዝም ጽንሰ ሀሳብ ወይም ርዕዮትም በራሱ ይሄን ታሳቢ ያደረገ ራሱን የቻለ አቅጣጫ እንዲከተልም እየተገደደ ያለበት ሁኔታ ነው ያለውና የብሔርተኝነት የለም የተጨቆነ የለም በሚል አግባብ ነገሮችን በአንድ ላይ ደምድሞ ማየት የሚቻልበት ሁኔታ አለ። ከዚሁ ጋር ተያይዞ ቅድመ 83 ከ83 ዓመተ ምህረት አስቀድሞ በነበረችው ኢትዮጵያ ውስጥ በሁሉም አቅጣጫ ሀገራችን በነፃ አውጪ ድርጅቶች ስትናጥ ነበር። በዚያ ሰዓት ደግሞ የዚህ ብሔር ተኮር የሆነ የፌዴራላዊ ስርዓት አልነበረም። ደርግ ያን ይከተል አልነበረም። ስለዚህ የሆነ ችግር አለ ማለት ነው። ነፃ አውጪ ድርጅቶች ሀገሪቷን ሲንጡ የነበረበት ምክንያት ታዲያ ምንድን ነው? ይሄ ባልነበረበት ሁኔታ ነው። በጣም ጥሩ። የተጨቆነ ማህበረሰብ ከሚለው ከመጀመሪያው ሀሳብ ልነሳ። ለምሳሌ አሁን ይታገሉ ነበር የሚባለው የአማራውን ገዢ መደብ ነው። በትክክል ደጋግመን የምንመለከተው የአማራው ጭቆና አማራው ላይ ደርስ የነበረው በደል ከሌሎቹ ጋር ተመሳሳይ የሆነ ነገር ነው። ስለዚህ ደርግን ለመጣል የተደረገው ትግል ላይ ብአዴንን እናያለን። መጀመሪያ ኢህዴን በኋላ ብአዴን ሆኖ ጎልብቶ የወጣውን እንመለከታለን። በዚህ ውስጥ መስዋዕትነት የከፈሉ ሁለተኛው መስዋዕትነት ከትግራይ ህወሓት ቀጥሎት ከፍተኛው መስዋዕትነት የተከፈለው በአማራው ልጆች ነው።
በትክክል በተግባራዊ ደረጃ ካየነው ሌሎቹ እያቆጠቆጡ የነበሩና በስም የምናውቃቸው ናቸው ከኦጋዴን ነፃ አውጪ ግንባርና ከኦነግ በስተቀር እነዚህ አልፈው ሰርጸው የመጡ አልነበሩም። እና ማን ነው የመሰረታቸው የሚለው ላይ ነው የምመጣው። ትግሉ ለምንድን ነው ያልተደገፈው? ለምንድን ነው በስፋት ሰፊ ተቀባይነት አግኝቶ ረጅም ሰዓት ሊፈጅ የቻለው ብለን ስንመለከት አንደኛ ዓለም አቀፍ ኃይሎች የሚፈልጓቸው የብሔረሰብ አደረጃጀቶች አሉ። አንድን ሀገር ለማፍረስ የሚፈጥሯቸው ድርጅቶች አሉ። ቀደም ብዬ ለመግለጽ እንደሞከርኩት ኦነግንና ወያኔን የፈጠሯት ሻዕቢያ እንደሆነ በትክክል ለምሳሌ አስራት አብርሃም የትሮይ ፈረስና የባለፈረሱ ተልእኮ በሚል የጻፈው አለ። የህወሓት ቤተሰብ ልጅ ነው። ከትግሉ አካባቢ ነው የመጣው። ሙሴና ጃማይካ እንዴት አድርገው እንደፈጠሩት ኦነግና እነዚህን ደሞ ኃይሎች የመሰረቷቸው ማን ናቸው ከሚለው መነሻ ሄዳለሁ። ለዚህም ነው ህዝቡ ተቀብሏቸው የብሔረሰብን ጥያቄ ይዞ የተነሳው እንትን በመንጋ የሚንቀሳቀሰው ካልሆነ በስተቀር አብዛኛው አይደለም። አብዛኛው በዝምታ ሄደበት ነውና ትግሉ አሁንም የማነሳው ነገር ምንድነው? አንድ ብሔረሰብ የጨቆነበት ሁኔታ አልነበረም። አንድ ብሔረሰብ የተጫነበት ሁኔታ አልነበረም። ስለዚህ የገዢ መደቡን ነው ብዙ ጊዜም ሰምታቸው ከሆነ ወያኔም ተነሳ የነበረው ወደ መጨረሻ ላይ አንዳንድ ቦታ ለማጠቀላቀል ብትሞክርም ገዢ መደቡን ከገዢ መደቡ ጋር ካልሆነ ከብሔረሰቡ ጋር ችግር የለብኝም ብለዋል። ያ ከሆነ የብሔረሰብ ጭቆና የለም ማለት ነው። ከብሔረሰብ ጋር ችግር ከሌለባቸው ኦነግም የሚለው ከብሔረሰብ ሳይሆን ከገዢው መደብ ነው። ወያኔ የምትለው ከብሔረሰብ ሳይሆን ከገዢው መደብ ነው። ብሔረሰቡ ደግሞ አሁንም ብናየው በኦሮሚያ ውስጥ ትግሉ በተደረገበት ጊዜ እየተገፋ ነው። መምህር በብሔር የተደራጁ አካላት ወይም ደግሞ ብሔርተኝነትን የሚያቀነቅኑ ኃይሎች መስመር አበጅተው ርዕዮተ ዓለም ቀርጸው ታግለዋል፣ አሸናፊም ሆነዋል። ማሸነፍ የቻለ መስመር ደግሞ በትክክል ምክንያታዊ እንደነበረ ደምድሞ መናገር ይቻላል። ምክንያቱም ጦርነትን ማሸነፍ የሚችለው ምክንያታዊ የሆነ መነሻ አስተሳሰብ ያለው አካል ስለሆነ፣ ስለዚህ መስመሩ ባሸነፈበት ሁኔታ ላይ የብሔር ጭቆናን መሰረት አድርጎ የተነሳ አካል ባሸነፈበት አግባብ የብሔር ጭቆና አልነበረም ብሎ ለመናገር አመክንዮ ይሄኛው ሚዛን አይደፋ። በጣም ጥሩ ነው። ሂትለር አሸንፏል። በጣም በርካታ ሀገሮችን ለ5 ዓመታት ተቆጣጥሮ የቆየበትና ዓለምን በከፍተኛ ደረጃ ያስቸገረበት ሂደት አለ ከ1939 እስከ 1945። መንግስቱ ኃይለማርያም አሸንፎ ሌሎችን ጸጥ አድርጓል። የኢሃፓን፣ የመኢሶንን፣ የአወሊን፣ የጫትን፣ የላታማን፣ የሴታማን የተለያዩ የኢማማን እንቅስቃሴዎች አኮላሽቶ በጉልበት ስልጣን ይዞ በጉልበት ማሸነፍና በፖለቲካ ማሸነፍ ይለያያል። ወያኔ በፖለቲካ ለማሸነፍ ከጉልበትማ ከወያኔ በላይ ወይም ደግሞ ከኢህአዴግ በላይ ይቅርታ ለእንትኔ እዚህም ላይ በኋላ ስለምንነጋገር በጉልበትማ ደርግንም ያህል አካል አልነበረም። በምንም መልኩ ኢህአዴግ ማሸነፍ የቻለው በህዝብ ተሳትፎና በህዝባዊ ቅቡልነቱ ህዝባዊ ውግንናው ነው ያሸነፈው ተብሎ ነው በተለያዩ ተመራማሪዎች የሚገለጸው። እኔ አሁን ተመራማሪዎቹ ማናቸው የሚለውን ጥያቄ እጠይቃለሁ። ህወሓት ያሸነፈችበት መንገድ ለምሳሌ ሃሮልድ ማርከስ በሚገባ ጽፎታል። ወያኔ መለስና ኢሳያስ እንግሊዝና አሜሪካ ሄደው ከተነጋገሩ በኋላ በተደረገላቸው ዓለም አቀፋዊ ድጋፍ የሶሻሊስታዊ ዓለም በመውደቁ እንጂ 16 ዓመት እኮ ከትግራይ መውጣት አልቻሉም። ራሳቸው ከሚደግፏቸው ማህበረሰብ ውስጥ 16 ዓመት መውጣት ሳይችሉ በአንድ ዓመት የሶምሶማ ያህል ሩጫ ሮጣው አዲስ አበባ የገቡበት ትልቁ ምክንያት ዓለም አቀፍ ጫናውና ደርግ የነበረበት አጠቃላይ ሁኔታ አማራ አካባቢ የነበረውን መሳሪያ ስላስፈታ፣ ኦሮሞ አካባቢም የተለየ ነገር ስለሚያደርግ የትኛውም ነገር ቢመጣ በዝምታ ውስጥ ማሳለፍ፣ መሳሪያ ያዘን ኃይል እንዲያሸንፍ ማድረግና አሸንፎ መምጣት ትክክል አይደለም። ያም ደግሞ መስመር ትክክል ቢሆን ኖሮ በቀጠለው እንትን ውስጥ አይቀጥልም ነበር። እንደገና ትግል ቀጠለ እንደመጣ ማለት ነው። እንደመጣ በርካቶች ተሰዉ። ስለዚህ ቅቡል የነበረው ተቀብሎታል የሚባለው ማህበረሰብ ለምን መልሶ ታገለው ስንል ከመጀመሪያው አልተቀበለውም እኮ። ይሄንን ወያኔን ስትመጣ እኔ መምህር ነበርኩ፣ አናውቃትም፣ በሰይጣንነት ነው የምናውቃት። አሸንፋ መጣች እንጂ እኔ ተቀብያት አልመጣችም። በጣም በርካታው ማህበረሰብ ተቀብሏት አልመጣችም። ማን እንደሆነችም አይታወቅም። እንደገባች ወደ ክፋት ሄደች። ስለዚህ ያሸነፈችው የተሻለ አደረጃጀት ይዛ የደርግ መረጃዎች እየተሰጧቸው ሰራዊቱ በነበረበት ሁኔታ እንዲመታ እየተደረገ ለምሳሌ የሽሬ ላይ የተደመሰሰው 4 ክፍለ ጦር 4ኛ ክፍለ ጦርን ጨምሮ በፍጹም በሳቦቴጅ የተደረገ ነው እና ሰራዊቱ ተስፋ እንዲቆርጥ የሚያደርጉ በገንዘብ የሚሸጡት ኃይሎች መምጣታቸውና ማሸነፋቸው አሸነፉ ብዬ አልወስድም። አላሸነፉም። በመሳሪያ ማንበርከክና የሰዎችን ልብ ገዝቶ ማሸነፍ እጅግ የተለያየ ነው። መጀመሪያ የት እናውቃታለን? ወያኔ በመሳሪያ ማንበርከክ የተሳነው እሺ፣ ወደሱ እንመጣለን። በመጽሐፍ ውስጥ የተጠቀሱ ጉዳዮችን አንስተን እናወራለን። ግን ከዚያ አስቀድሞ የወያኔ መልክ አረዳዶት የርሱ እንዴ ምንድነው? ማለት ወያኔ ማለት እኮ ለነጻነቱ የሚታገል ህዝብ ነው። ዛሬም ነገም ከነጎዲያም
አንድ በነጻነቱ የሚመጣበት ማህበረሰብ ከትግል ወደ ኋላ ማይልበት ሁኔታ ባለበት አግባብ ላይ ወያኔ ብሎ ገለጻ በራሱ ተገቢነት አለው ወይ? በተለይ በየመድረኮቹ ላይ እርሶ ሲያወሩ ንግግሮ ሁሉ መቻቻልን፣ ፍቅርን፣ ከጥላቻ መራቅን የሚመስል ነገር ዋሽቶ ማስታረቅን ጭምር አሁን በዚህ በስዊድን መድረክ ላይ ይመስለኛል እሱን ተመልክቻለሁ። ነገር ግን መምህር ታዬ በተለይ በጣም በተደጋጋሚ የሚገልጿቸው አገላለጾች ወደ አንድ ማህበረሰብ ላይ ሌላ ጥላቻ እንዲኖር ወይም ደግሞ ዋሽቶ ማስታረቅን ደግሞ የሚሰብክ አካል ኢቭን ወያኔ ራሷ በርሷ አገላለጽ ራሱ እንበላቸውና ሺ ጊዜ አጥፍተው ቢሆን እንኳን በዚህ መልክ መገለጽ አለባቸው ወይ? እንደዚህ ነው ወይ ስብከቶትና በተለይ ደግሞ የምንኖረውና የምንሆነውንም ተቸግረናል የሚሉት ነገር አለና ለምንድን ነው እርሶ የሚናገሩትን መሆን የተሳኑት ለወያኔ ሲሆን? በጣም ጥሩ። ናዚ ማለት ትርጉሙ ናሽናል ሶሻሊስት ፓርቲ ነው። ወያኔ ማለት ትርጉሙ በአንድ ላይ ሆኖ መነሳት፣ ወጣቶች ለአንድ ዓላማ ሲነሱ ወይም ደግሞ መታገል ነው። ከትርጉም አንጻር ናዚም ችግር የለበትም። የናዚ አክሮኒም ወደ እንግሊዝኛው ሲመለስ ናሽናል ሶሻሊስት ዲሞክራቲክ ፓርቲ ነው። ናሽናል ሶሻሊስት የሆነ ደግሞ ሁሉም ሰው እኩል ነው የሚል ነው። መሬት ላይ የሚያደርገው ነገር ግን በጣም የተለየ ነው። ወያኔን ለምንድን ነው በእርቅ ውስጥ የምታነሳት ካልከኝ ወያኔ አሁንም ስላላቆመች ነው። ማንም የኢትዮጵያ ሕዝብ እንደሚገርም ምንድነው ማረጋገጫውት? ወያኔ የሚባለው አለው ያሁን በደንብ አለ። ማን ነው ወያኔ? ወያኔ ማለት ህዝባዊ ወያነ ሓርነት ትግራይ ህወሓት እያል ነው ይናውራ። እንደሱ አሁን በፎርማል ስሙ የራሴ አረዳድ አለኝ። በፎርማል ስሙ በእንግሊዝኛው ቲፒኤልኤፍ ነው፣ በአማርኛው ህወሓት ነው፣ ህዝባዊ ወያኔ ሓርነት። እኔ ግን ወያኔ የምልበት የራሴ የሆነ ምክንያት አለኝ። ምክንያቱም ጥላቻ አለቦት ማለት እኮ ነው። አሁን በስሜት ሆነ የምረዳው እርስዎ የሚያደርጉት ንግግር ዲስኮርሶችን ተመልክቻለሁ። በነገራችን ላይ ብዙ መድረኮቹን እዛ ላይ ከጥላቻ እንድንርቅ ሀገራዊ ፍቅር እንዲኖረን እርስ በርስ እንድንተባበር እንድንተጋገዝ ነው። ለወያኔ ሲሆን በእርሶ ገለጻ ነው። ለህወሓት ሲሆን ለምንድን ነው ማለት ነው? ያልተረዳነው ነገር ምንድን ነው? ወያኔ ራሱ ወያኔ ብሎ ነው የሚጠራው። ራሱ የወያኔ አባልነት ወያኔ ነኝ ብለው በተለያየ መድረክ ላይ እነማስቲ ለምሳሌ ሁሉም የወያኔ አባላት በሙሉ ምክንያቱም አውቀዋለሁ፣ አብሬያቸውም ነበርኩኝ። ስለዚህ ወያኔ ብለው ራሳቸውን የሚጠሩት ህዝባዊ ወያኔ ሓርነት ትግራይ ባጭር ስሙ ወያኔ ነው። እንትናቸውን ጽሁፋቸውን ወያኔ ነው የሚለው ራሱ መጽሔታቸው የህወሓት ልሳን ወይን ነው የሚለው። ስለዚህ ዋናው ነገር ስሙ አይደለም፣ የስሙ ትርጉም ቅድም እንዳልኩት ነው። እኔ ኮንቴክስቱ ግን አውዱ አገላለጹ ውስጥ ከባድ ጥላቻ አሁን ይኸውልህ የናዚ ፓርቲ ውስጥ ከፍተኛ ጥላቻ ቢኖረኝ ፓርቲው ላይ ጥላቻ አለኝ። የናዚ ፓርቲን ያህል የናዚ ፓርቲን ደግሞ ዘመን ቢያልፍም ልትወደው አትችልም። ስለዚህ በተመሳሳይ ህወሓት ላይ ጥላቻ አለኝ እስከሚያቆም ድረስ ወደ እርቅ መጥቶ ወደ ይቅርታ መጥቶ ኢትዮጵያን ህዝብ ይቅርታ ጠይቆ ልክ ገዢው ፓርቲ እሱ ላይ ያለው ክፍፍል እንዳለ ሆኖ ይቅርታ ጠይቆ በሰላማዊ መንገድ ሰላም ለመፍጠር የሚሄድ ጥላቻን በውስጡ የሚያሳድር አካል ወያኔ በነገራችን ፍቅርን እንዴት ይሰብካል? ወያኔ ነው ጥላቻ የሆነ አንድ እንደውም ምንድነው ፍቅር ያሸንፋል የሚል አንድ እንትን አቋቁማቸዋል። ማህበር አላችሁ። ፍቅር ያሸንፍ ዘንድ ደግሞ ትልቅ አምባሻ ጋገር በድጋሜ የወጣት ድል የ35% እውነተኛ ቅናሽ ያግኙ። ቤተ መንግስት አቅራቢያ ከወዳጅነትና አራዳ ፓርክ ፊት ለፊት ለፈረንጆች አዲስ ዓመት የወጣ ታላቅ ቅናሽ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን ሙሉ ለሚከፍሉ የ35% ታላቅ ቅናሽ ማለትም በካሬ በ68 ሺህ ብር ብቻ ባለ 2 መኝታ በ6.4 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ በ9 ሚሊዮን ብር አጠቃላይ ክፍያ ቀድመው ለሚመጡ 10 ደንበኞች ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ልፍቶች፣ ምቹና በቂ መኪና መቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ብን አይደለም የጠላሁት። የናዚን ፓርቲ መጥላት ጀርመንን መጥላት አይደለም። ፋሺስት ፓርቲ መጥላት ጣሊያንን መጥላት አይደለም። ስለዚህ ወያኔን መጥላት ወያኔ ውስጥ ሰዎች የሉም። ወያኔ ውስጥ ሰዎች ሊኖሩ ይችላል። ምን አይነት ይቅርባይነት ማለት ዋስቶ ማስታረቅ እሱ አይደለም። እነዛ ሰዎች ወደ ይቅርታ መጥተዋል ወይ ስሜነ እዛ ላይ በደንብ አድርገን ማስመር ያለብን እነዛ ሰዎች ይቅርታ የምታደርገው በይቅርታ ልብ ውስጥ የሚመጣ ሰው ሲኖር 77 ጊዜ ይቅርታ ማለት ግጭት መፍጠሩን ግጭት እየፈጠሩ እንደሆነ እኮ በተጨባጭ ላሳይ ይችላል ከሚሰጡት መግለጫ ጭምር
የሶማሌ ውስጥ የነበረውን እንቅስቃሴ በመደገፍ በየቦታው ያሉትን ነገሮች እንትን በማለት የሚያወጣቸው መግለጫዎች አሁንም አልቆሙም። ስለዚህ ወደ ይቅርታ በባህላችን የምንሄደው ምንድነው? ሰዎች የምታስታርቃቸው እኮ ሁለቱም ወገኖች ፈቃደኛ ሲሆኑ ነው ለይቅርታ። ከህዝብ ጋር ደጋግመዋለሁ፣ ችግር የለብንም። የትግራይ ህዝብ፣ የአማራን ህዝብ፣ የኦሮሞን ህዝብ ፍቅር ያሸንፋል የሚባለው ማህበር ሲቋቋም ያለ ፖለቲካ ልዩነት የየራሳችንን ፖለቲካ ረዳድ ለብቻ አስቀምጠን የየራሳችንን እምነት ለብቻ አስቀምጠን እዛ ጋር የምንሰራው ነገር ፍቅር ነው። እኔ አንድ ሰው ነኝ በፍቅር ያሸንፋል ማህበር ውስጥ። ማህበሩን የመሰረቱት እጅግ በጣም የፍቅር ሰዎች፣ በርካታ መስዋዕትነት የከፈሉ፣ በጨለማ ቤት ውስጥ ያረፉ፣ አሁንም በርካታ ስራዎች የሚሰሩ አሉ። ስለዚህ እኔ የትግራይ በዓል አሸንዳ በዓል ሲከበር የፍቅር ያሸንፋል ማህበር መስራችና አንድ አካል ኖት አይደል? መስራች እንኳን አይደለም፣ ግን መስራች አይደሉም፣ አንድ አካል ኖት ወይም ደግሞ እንትን ኖት ኢሜጅ ኖት። በጣም ማለት ፍቅር ያሸንፋል ሲነሳ መምህር ታዬ ናቸው የሚነሱትና አሁን ይሄን የምናደርገው ቃለ ምልልስን በዚህ ደረጃ እርሶ ስለ ህወሓት ወይም ስለ ወያኔ በሚሉት እርሶ በገለጹት ልክ የእርሶ አባላት ይዘውት የሚሄዱት አምባሻ እውነት ግቡን ይመታል ብለው ያስባሉ? አሁን ባለው የትግራይ ህዝብና የህወሓት ግንኙነት አኳያ ግቡን ይመታል ይመስሎታል? እንግዲህ አንድ ፓርቲ ውስጥ ኦህዴድ የሚባለው ፓርቲ ውስጥ አንድ የተለየ ሰው መጥፎ ንግግር ስለተናገረ ህዝቡ በሙሉ ኦህዴድን ይጠላዋል፣ ኦዴፓን ይጠላዋል ማለት ነው ወይ? አዴፓ ውስጥ አንድ መጥፎ ነው ብለው የሚያስቡት ሰው እጅግ አደገኛ ንግግር ስለተናገረ አዴፓን ሰው ይጠላዋል ወይ? ታዬን ከፍቅር ያሸንፋል ማህበር ጋር ለይቶ ማየት ያስፈልጋል። ጥሩ ነው፣ ግን ለይቶ ማየት የሚችል ማህበረሰብ ቢኖረን ኖሮ ይሄ ሁሉ በተለይ ባለፉት አመታት ያየነው መፈናቀል፣ መገዳደል ሊኖር ነበር? እውነት በእንደዚህ አይነት መረዳት ልክ የሚችል ማህበረሰብ ተገንብቷል እዚህ ሀገር? ይሄን ያምናሉ እርሱ? እንደዚህ ለይቶ ሚያይ አካል ለምሳሌ ብዙ ባለስልጣናት አንዳንድ ቦታ ላይ የሆነ ነገር በተናገሩ ቁጥር ማህበራዊ ሚዲያውን እንመለከተዋለን አይደለም? በመንጋ ብዙ ነገሮች ነው ሲደረጉ እዚህ ሀገር የምናየው እንጂ ይሄ የመምህር ታዬ ንግግር ነው ሌላውን አይወክልም የሚል የላቀ አስተሳሰብ ያለው ማህበረሰብ በማህበረሰብ ደረጃ ገንብተናል እርሱ እንደሚሉት? በማህበረሰብ ደረጃ ገንብተናል ብዬ መናገር አልችልም። እየገነባን ግን ነው የምንሄደው። ዲሞክራሲ በተፈጥሮ ኢቮሉሽናሪ እንጂ በዝግመት የሚሄድ እንጂ ቅጽበታዊ አይደለም፣ ሪቮሉሽናሪ አይደለም በባህሪው። ስለዚህ ያንን ለመገንባት ሰፊ የሆነ ትግል ከሁላችንም ይጠበቃል። ነገር ግን ማህበረሰቡ በሌላ በኩል የሚያውቃቸው ነገሮች አሉ። ለምሳሌ ከትግራይ ማህበረሰብ ጋር ታዬ ያለው ቁርኝት፣ የትግራይ ማህበረሰብ አባላት የሆኑ ሰዎች ሲጎዱ ኦሮሚያ ውስጥ ያደረግኩት የሚታይ ነገር በይፋ ልናገረው በአደባባይ የሚችል ከዚህ ተነስቼ ሄድኩበት አለ። የትግራይ ልጅ ተመቶ በኦሮሚያ ፖሊሶች ክስ እንዲመሰረት ያደረኩበት አለ። የተገረፈውን አምጥቼ በቀጥታ አደባባይ ላይ አውጥቼዋለሁ። ስለዚህ ማህበረሰቡ እንደማልጠላው ያውቃል። በጣም የሚገርሙ ጓደኞች አሉኝ ውጭ ሀገር ሲሄድ፣ በነገራችን ላይ በዚያው አጋጣሚ ስለማልቀበል እምቢ ብያቸው እንጂ 54 ኢንች ቴሌቪዥን አምጥቶ የሰጠኝ ሰው የትግራይ ሰው ነው። በጣም በርካታ የትግራይ ሰዎች ነው ዮሐንስ ሰለሞን መጥተው አቅፈው ስሞኝ ነው የሄዱት። ስለዚህ ትግራይ ህዝብ ውስጥም ሆነ ኦሮሞ ህዝብ ውስጥ፣ አማራ ህዝብ ውስጥ ማህበረሰብ ነው ብዬ መወስደው እነዚህ የተለያዩ ህዝቦች ውስጥ እኔን የሚደግፉኝ ሰዎች አሉ፣ ማይደግፉኝ ሰዎች አሉ። አክቲቭ ሆነ እስከተሳተፍክ ድረስ ንቁ ሆነ እስከተሳተፍክ ድረስ በዚህ በተጋጋለ ፖለቲካ ውስጥ የሚደግፉና የማይደግፉ መኖራቸው እውነት ነው። ነገር ግን አንድ ፓርቲ እርቅም መሰረታለሁ ብዬ ወደ ፍቅር ያሸንፋል ማህበር ብገባም አንድ ፓርቲ በአገር ላይ የሚያደርሳቸውን ነገሮች እስከቀጠለ ድረስ የተለያዩ ነገሮችን በተዘዋዋሪ የሚደግፍና አሁን ቀጥሏል ፓርቲ በሚገባ መግለጫዎች ምን እስቲ ለምሳሌ ከሶማሌ ጀመርኩልህ መግለጫዎች ከኢህአዴግ እየተለየ የሚያወጣቸው መግለጫዎች ከአገሪቱ አጠቃላይ ህገ መንግስት ተለይቶ ከኤርትራ ጋር ለብቻ ሊያደርግ የነበረው ግንኙነትና የቀረበት ደብዳቤ በተለያዩ ቦታዎች የሚነሱ ነገሮችን ላይ የሚያወጣቸው መግለጫዎች ከአዴፓ ጋር ወንድማማች ናቸው፣ አብረው ነው የሚሰሩት። ቅማንትና ጎንደር ህዝብ ላይ ግጭት ሲፈጠር የሚሰጣቸው መግለጫዎችና የሚያደርጓቸው ነገሮች የተመላለሷቸው ምልልሶች በሙሉ ይታወቃሉ። አንድ በአንድ በዝርዝር ላስቀምጣቸው አልችልም። አዴፓ የሰጠው መግለጫ አለ፣ ጸረ ወያኔ ነው። ወያኔ መጀመሪያ ፕሮቮክ ላደረገው ደግሞ የተሰጠው መልስ አለ። በማህበራዊ ሚዲያ ገጽ ላይ አስቀምጫለሁ። ስለዚህ አልቆምም። አሁንም የሚያደርጋቸው ነገሮች ጣልቃ ገብነቶች እንደዚህ አይነት ጉዳዮችን ፓርቲዎቹ አይተጋገሉም። አንድ ፍቅርን ከሚሰብክ ታሪክ ከሚያሰርጽ አካል በዚህ ደረጃ እሱ ስህተት ነው። እንደ ፓርቲ መሟገቱ ልክ ነው። እሱ ስህተት ነው። በነገራችን ላይ ፍቅራችን የሚያደፈርሱ ኃይሎችን ካልነካቸው በስተቀር ፍቅር እንዴት አድርገህ ትመሰርታለህ? ፍቅርን ለመመስረት ፍቅርን የሚያደፈርሱ ኃይሎችን መምታት አንዱ ስትራቴጂ ነው፣ አንዱ ትግል ነው። ወደዚህ ትግል ውስጥ ስገባ በማህበራዊ ሚዲያም ሆነ በተለያየ መንገድ ዛሬ አይደለም ወደ ማህበራዊ ሚዲያው ብቅ ያልኩት ከ2013 ጀምሮ ነው። ማየት ይቻላል።
ከዛን ጊዜ ጀምሮ ዝም ብለን ወደ መንፈሳዊ ጉዳዮች እንወሰደውና እኔ መንፈሳዊ ስላልሆንኩ ማለት ነው። መንፈሳዊ የራሴ እምነት አለኝ። ነገር ግን ልታገል ስገባ በዚህ ምድር ላይ የምታገልባቸው መስመሮች ፍቅርን ለመመስረት እየተማቱ ፍቅርን መገንባት ይቻላል። አልተማታንም። ትግል ለምንድን ነው የሚደረገው? ከዚህ በላይ ምን ምታለ? አይ ትግል ለምንድን ነው የሚደረገው? ወንድሜ ትግል የሚደረገው ለምንድን ነው? ፍቅር ለማምጣት ፍቅርን የሚያደፈር ሰው ነው ትመተዋለህ። ፍቅርን ለማምጣት ቅኝ ገዢን ትመታለህ። መማታትን አንድ መፍትሄ አድርጎ ያስቀመጠ አካል ተወደደም ተጠላ ሌላም ጊዜ ሊማታ ቢችል እንጂ ፍቅርን መሬት ላይ ሊያወጣ ያንተ አረዳድ ነው። እዚህ ጋር በደንብ ማስቀመጥ የምችለው ያ የጋዜጠኛ ስሜነህ አረዳድ ነው። ፍቅርን ስለምመሰርት በርካታ ሰዎች እየተቀበሉኝ ነው። እነዚህ ሰዎች ግዑዛን አይደሉም፣ ማሰብ ማይችሉ አይደሉም። በመላው ዓለም ላይ ከስዊድን፣ ፓሪስ፣ በርሊን የተለያዩ ቦታዎች ላይ ሲሄድ የኢትዮጵያ ማህበረሰቦች አሁንም አሜሪካ ይጠሩኝ፣ አሁንም ካናዳ ይጠሩኝ፣ አውስትራሊያ፣ ጣሊያን የተለያየ ቦታ ጥሪዎች ጎርፈዋል። ያም እኮ ኢትዮጵያ ህዝብ ነው የምመሰረተው ፍቅር ደስ ስላለው ነው በዛ ደረጃ የሚቀበለኝ። ፍቅር ያሸንፋል ማህበር ውስጥ ያሉ ሰዎች የሙስሊም ማህበረሰቦች የሚቀበሉኝ በዛ ደረጃ ነው። ስለዚህ አንተ የተረዳህበት አረዳድና ጥቂት ሰዎች የሚረዱት አረዳድ ከብዙሃኑ ጋር ሲታይ አይገናኝም። ስለዚህ ከማህበራዊ ሚዲያ ጥናት ነው እንግዲህ ጥናት ነው። አሁን የብዙሃን ነው የጥቂት ሰዎች ነው የሚለው ጥናት መልሰው ኢትዮጵያዊነትን በስፋት እና በቁጭት ነው በጣም የሚያብራሩት የሚተነትኑት። ይህን ሲተነትኑ ደግሞ ኢትዮጵያዊነት የማይዋጥላቸው ኃይሎች መኖራቸውንም ጭምር በማስረጽ ነው ከታሪክ ጋር አጣቅሰው ነው የሚያወሩት። ነገር ግን እነዚህ ኢትዮጵያዊነት አይዋጥላቸውም የሚሏቸው አካላት ባሉበት ቦታ ላይ ሳይሆን ኢትዮጵያዊነትን ምናልባትም ከርሶም በላይ የሚያቀነቅኑ ኃይሎች ሰፈር ነው ሄደው እርሶ ሲሰብኩ የሚታዩት። ወይ ጎጃም ነው ወይ ጎንደር ነው ወይ ስዊድን ነው ወይ አሜሪካ ነው ወይ ካናዳ ነው። እነዚህ አካላት በኢትዮጵያዊነት ጉዳይ ላይ ምንም አጀንዳ የለብንም ብለው የሚያምኑ ሰዎች ናቸው። ስለዚህ ቦታውን ትተው ያለ ቦታው ላይ የሚደረግ ተራ ግብዝነት አይሆንም ወይ? እነዚህ ሰዎች ራሳቸው በዛ መልክ ማየት ግብዞች ናቸው። እኔ አማራ ክልል ልኩት አንዴ ነው ወጣቶች ጎዳና ላይ ለሚያደርጉት ንግግር የተለያዩ ሰዎችን ጋበዙ። እኔም ብቻ ሳይሆን በርካታ ሰዎች ሲጋብዙኝ እዛ ቦታ ላይ ሄጄ ሐሳቡን አቀረብኩ። ስዊድንና የተለያዩ ቦታዎች ያሉ ሰዎች እኔን የሚጠሩ ሰዎች ኢትዮጵያን መሆናቸው ከታመነ ያልጠሩኝ ሰዎች ማን ናቸው የሚለውን መፈለግ አስፈላጊ ነው የሚሆነው። ተጠርቼ የቀረቡበት መድረክ የለም። ከዚህ ሚዲያ ጨምሮ ሳልጠራ አልሄድም። በራሴ በጀት እየሄድኩኝ የምሰብክ ሰው አይደለሁም። አንድ ቀን ነው የሄድኩት አማራ ክልል ወጣቶች ጠርተውኝ ጎዳና ላይ ለሚያደርጉት ዲስኩር ዘነበውላን በርካታ ሰዎች ይጠርተዋል። እንዲጠሩ ሳይጠሩ እንዲጠሩ የሆነ ተነሳሽነት እንዴት አድርገው እኔ ተናግሬያለሁ። የትኛውም አካል ቢጋብዘኝ ለምሳሌ ስለማያስፈልግ እንጂ ትላንትና አንድ የቴሌቪዥን ጣቢያ ጠርቶን ነበር ከጀዋር ጋር እንድንወያይ፣ ከዶክተር ገመቹ መገርሳ ጋር እንድንወያይ፣ ከግርማ በላቸው ጉተማ ጋር እንድንወያይ። ሶስቱም ፈቃደኛ አልሆኑም። ስለዚህ እኔ ከተጠራው ነው እንጂ የምሄደው አትጥሩኝ አላልኩም። የትኛውም ሚዲያ የትኛውም ቦታ ቢጠራኝ እሄዳለሁ። በነገራችን ላይ እኔም ከጀዋር ጋር ነበር ላወያየው ያሰብኩት ፈቃደኛ ስላልሆኑ ነው። በዚህ አጋጣሚ ለተመልካቾች መግለጽ ፈልጋለሁ። ማን ነው ፈቃደኛ ያልሆነው? አቶ ጀዋር። ኦኬ ይሄ ነው አሁን እኔ ከበርካቶች ጋር ፊት ለፊት አወያዩን ብያለሁ። ነጌሌ ቦረና ሂጄ ንግግር አድርጌያለሁ። የባህር ዳር አንድ ነው። ሐዋሳ ውስጥ ንግግር አድርጌያለሁ። አምቦ ሂጄ ተወያይቻለሁ። ስለዚህ በተለያዩ ድሬዳዋ ለውይይት ላይ ነበርኩ እና አሁን አንድ ቦታ ነው የሚሄደው የሚለው ነገር ስህተት ነው። እሷ ምንድናት? ይቅርታ አድርግልኝና እዚህ ጋር በደንብ መሰመር ያለበት ኢትዮጵያዊነትን ከአማራ ብሔረሰብ ጋር ለማያያዝ የሚፈልጉት ነገሮች ሰዎች አሉ። የምታረጋቸውን ውይይቶች ሰማለሁ። በዚህ አጋጣሚ መናገር ስላለብኝ ስሜነህ ውስጥ ገብተህ በትክክል ነው የምትከራከረው። ይህ አይነቱ ክርክር ደግሞ ያንተ ይጠቅማል። እኔ ራሴን እንዳይ ያደርገኛል። እግረ መንገዴ መናገር የምችለው ራሴን እንዳይ ሞጋች በሆነ ሁኔታ መምጣትህ በጣም አስደስቶኛል። ለምን ስህተት ይኖር የሆነ ሰዎች ሁልጊዜ ሲሄዱ እውነት ነው ብሎ የሚያስቡትን ነገር ነው የሚያዩት። በምን መልኩ ባሻሽል ይቻላል ለሚለው ትልቅ ግባት ይሆነኛል ይሄ አብረን ያደረግነው ውይይት እንጂ እግረ መንገዱን ግማነሳለህ የትም ቦታ ብጋበዝ ለምሳሌ አሁን አፋር ሄዳለሁ፣ በቅርብ ቀን ጋምቤላ አለ፣ ቤንሻንጉል ጉሙዝ አለ። አንድ ቦታ ላይ ተጀምሮ የጀመርኩት ባህር ዳር አይደለም ነጌሌ ቦረና። ስለዚህ በየቦታው እንደምን ሁላችንም የግል ምልከታ አስተሳሰብ ሊኖረን ይችላል። ግን በየሙያ ዘርፋችን ደግሞ ሙያው የሚጠይቀውን ነገር መደረግ ስላለበት የሚባሉትን ነገሮች ሁሉ እኔም የተሰማኝ ያየሁትን ነው እዚህ ማነሳው። ሌላ ታሪክ ሲጻፍ እውነታውን ነው መጻፍ ያለበት ወይስ በርሶ ትንተና መሰረት በርሶ ንግግሮች ላይ እንዳስተዋልኩት ከሆነ መጪውን ትውልድ የሚያጨቃጭቅ የሚያባላ አይነት ነገሮችን ብቻ ነበር ሲጻፍ ይኖሩት የሚል ነገር አለ። ሚዛኑን መጠበቅ አንድ ነገር ነው። ግን መጪውን ትውልድ ይባላም አይባላም በታሪክ እይታ ካየን ታሪክ ማለት እውነታውን ፋክቱን
መዘርዘር ነው። ሌሎች የታሪክ አጻጻፍ አጠቃላይ ቴክኒካል ነገሮችን ቢኖሩት ብዬ እኔ አምና ወስዳለሁ። በርሶ ንግግሮች ላይ ግን ሳስብ እነዚህ የአጨቃጫቂ አወዛጋቢ ጠባሳ ሊያጭሩ የሚችሉ ነገሮች ቢዘለሉ ፈቃደኛ የሚሆኑ ይመስላል እርሱ እና ለእርሱ ዓላማው ምንድን ነው? ጥሩ ነው። መጀመሪያ ታሪክ ያለፈውን በማጥናት ዛሬን በጥሩ መሰረት ላይ ለማነጽ እና የወደፊቱን ብሩህ ህይወት ለመስረት ነው። ሌላ ዓላማ የለም። ከተበላሸው ስለመማር የመጀመሪያው እሱን ላደርግ ነው ልናገር ነው። ያለፈው እናጠናለን፣ ካለፈው መጥፎ እንወስዳለን፣ ካለፈው ጥሩ እንወስዳለን፣ መጥፎን እየከላን እያስወገድን ጥሩን ደግሞ እያጎለበትንና እያሻሻልን እንሄዳለን። የዚህ የመጨረሻ ግቡ ነገን ማሳመር ነው፣ ነገን ጥሩ ማድረግ ነው። ይሄ መነሻዬ ነው። ባለፈው ያሉ ታሪኮች አይነሱ አይደለም የኔ ስህተት። አንደኛ ሲነሱ በተጋነነ መልኩ ስሜት በሚፈጥር አግባብ ዜሮዎችን ከፊት ለፊት በመጨመር አዳዲስ ነገሮችን በማከል መሆን የለበትም። አንድ ሁለተኛ ሲነሱ የአንድ ወገን ብቻ አይደለም መነሳት ያለበት። ለምሳሌ የአጼ ምኒልክን የሚያነሳ ሰው የኦሮሞን እንቅስቃሴ ክዶ መሆን የለበትም። በሌሎች ህዝቦች ላይ ያደረገውን ከፍተኛ ጫናና የተጻፉ ጽሁፎች ከነ በቀለ ወልደ ማርያም አዴሎ የከፋ መንግስታትና ህዝቦች አጭር ታሪክ ከሚለው ጀምሮ በአይናቸው ያዩት ሰዎች የጻፉትን ትተህ አይደለም። በኢማም አህመድ ኢብን ኢብራሂም አልጋዚ ጊዜ የደረሱትን በደሎች ትተህ አይደለም። በአጼ ዮሐንስ ጊዜ የደረሱትን በደሎች ትተህ አይደለም። መጽሐፍ የለም የሚለው እሱ ነው። ስለዚህ የሚነሳ ከሆነ ሁሉም ይነሳና በጋራ እንቅበረው። ዜን ይህንን የቂም የቁርሾና የጥላቻ ነገር ቀብረን ወደፊት እንሂድ። ነገር ግን አንደኛ ግነት አይኖርበት፣ ሁለተኛ ወደ አንድ ወገን ያነጣጠረ አይሁን፣ ሶስተኛ አገር ለመከፋፈል በሚያስኬድ መንገድ ሳይሆን ታሪክ በሚጻፍበት አግባብና እኛ እኮ ውሃ ልኮች አሉ። የእንግሊዝ ታሪክ የተጻፈበት፣ የአሜሪካ ታሪክ የተጻፈበት፣ የመላው ዓለም የግሪክ ታሪክ የተጻፈበት ውሃ ልኮች አሉ። የትኛውን ነው አጉልተው ለትውልዱ እያስተላለፉ ያሉት? የጥቁሮች ትግል ላይ የሚያሳዩት ነገር ምንድን ነው? አብርሃም ሊንከን የሰራቸው ስራዎች እንዴት ነው? እኛ ጋር ግን ያንን ነገር የምናይበት አግባብና መንገድ ቂምና ቁርሾን በሚያባብስ አይነት ነው። እሱ መቅረት አለበት ነው የኔ መነሻ እንጂ ቂምና ቁርሾን በሚያባብስ መንገድ መሆን የለበትም፣ መቅረት አለበት ነው። ትክክል። እሱ ከሆነ አሁን መራራ እውነት ደግሞ ይሄኛውን ለማቃናት ሌላ ደግሞ ብሶት በሚፈጥር መንገድ ወይም ደግሞ ምንም እንዳልተፈጠረ አድርጎ ጨቋኙም ተጨቁኛለሁ የሚለውንም ተጨቁኖ ከሆነም የጨቆነው እዛው የራሱ ማህበረሰብ ነው በሚል አግባብ በእርግጥም ልክ እርሶ ባሉት መንገድ ሁለቱንም ሚዛኑን በጠበቀ ደረጃ ሳይሆን ምንም አልተፈጠረም አርፈ ጸጥ በል አይነት በሚመስል መልክና የበለጠ የሚቆዝሙ የሚሏቸው ኃይሎችን ለበለጠ ቁዘማ በሚዳርግ አግባብ ነው የሚል እይታዎች በርካቶች ያነሳሉ። እኔም እንደሱ ነው የገባኝ መጽሐፉ። ጥሩ ነው። ሁለቱም አይነት እይታዎች አሉ። እንግዲህ ያው በእንግሊዝኛው ዲፈረንት ስኩልስ ኦፍ ቶት የሚባሉ አሉ። በሶሻል ሳይንስ ይሄ ልክ ነው ያ ልክ ነው አንልም። ልክ የሚሆነው የምትናገርበት ምክንያት አመክንዮ ነገሮችን የምታስቀምጥበት አካሄድና የምትዘረዝርበት አጠቃላይ ሁኔታ ነው በትክክል ነገሮችን የሚያሳየው። እኔ የጻፍኩት በሱ መልክ አይመስለኝም። በግል አረዳዴ ምንድነው ያደረኩት? ቁስሎች አሉ። እነዚህ ቁስሎች ሁሉም ቦታ ይሆኑ ናቸው። ለምሳሌ ዓለም ሲፈጠር በመገፋፋት ነው የተፈጠረው። በመሳሳም የተፈጠረ ዓለም የለም። በዚህ መገፋፋት ውስጥ ጉዳት የደረሰባቸው ቦታዎች አሉ። 1 2 3 4 5 6 ከነዚህ ቦታዎች ግን ገዝፎ በመላው ቦታ ላይ ጉዳት እንደደረሰ ተደርጎ መቀመጥ የለበትም። አንደኛው እንትኔ። ሁለተኛ እነዛ ቆሰልን የሚሉ ሰዎች እነሱም አቁሳዮች ነበሩ። ከሌላው ማህበረሰብ አቆሰለን እንደሚሉት ሁሉ የነሱ ማህበረሰብ ሌላውን አቁስሏል። እንደሱ ካለን እስከ ሰፈር ሄዶ አይቆምም። በግልጽ ነው እኮ ያስቀመጥኩት። ቦረና አካባቢ ያለ አንድ የኦሮሞ ክፍል ከሆነ ነገር አልናገረውም ተወለደ ስለሚባል እሱ ያረዳው አይበላም። ዛሬም ከሱ ጋር ጋብቻ አይፈጸምም። ዛሬም ግን ኦሮሞ ነው። ማንጆና ካፋ አካባቢ ካፋዎች ማንጆች አብረው ወንበር ላይ አይቀመጡም። ኢህአዴግ ልበለው እሺ፣ ኢህአዴግም ገብተው አብረው አይቀመጡም ነበር። እንደ ኢህአዴግ እንደ ስርዓት ወስደ ነው መሬት ነው የሚቀመጡት። ማንጆች ትምህርት ቤት ገብተው መማር አይችሉም። ማርጂናላይዝድ ኮሚኒቲስ በሚባል የተጠና ጥናት አለ። ይሄ ራሱ በቀደም አይቼዋለሁ እዛ የሲዲን መድረኮት ላይ አሁን የማንጆችን ስም ጠቀሱ ከፋ ውስጥ ብለው። ቦረና ግን አንድ ስሙን አልጠራውም አንድ ማህበረሰብ አለ ምናምን ወዩ ብየጠቅሻለሁ ብሎ ነገር የለም። ከጠቀሱ ሁሉንም መጥቀስ ወዩ ባይዘው አንዱ መድረክ ላይ ነው እንጂ አልጠቀስኩት። ወዩ ብያለሁ። እኔ የሰማሁት መድረክ ላይ አልጠቅስም አሉና አልጠቅስም ያልኩት ለምንድን ነው? ሁለት ስሞች አሉት። ዛሬ ባነሳው ምንም ችግር የለውም። አንዱ ዋታ ሚል ነው አይፈልገውም። በአዲስ መልክ ወዩ ሚል ማነት በቅርብ 3 4 5 ዓመታት ይዞ ወጥቷል። እዛ ላይ ራሱን የቻሉ አከራካሪ ነገሮች ስላሉ ስያሜውን ተቀብሎ እስከሚያስቀምጥ ዋታ ወይስ ወዩ የትኛውን እንበል የሚለው ነገር ላይ ለጊዜው ልተው ከሚል ነው እንጂ በደንብ የሚታወቅ ነው። ሳነሳው ስላለና በጥናት ላይ የተቀመጠ ስለሆነ አንዳንድ ቃላትን ከአንዳንድ ቦታዎች ሴንሲቲቭነት አንፃር አሁን ማንጆ ብትሄድ
ያን አይነት እንትነው ሚዛን አይጠብቅም ማለት ምንድነው በጥበብ በእውነት ነው ማሸነፈው የሚል ነገር ሲናገሩ ሰምቼ ወጣለውና እውነታን ያዘ ሰው አሁን አንድ ቦታም ላይ ልክ እንደዚሁ በተመሳሳይ ኢትዮጵያን ለማፈራረስ የተነሱ ኃይሎች ጥቂት ናቸው ምናምን ብለው አንስተው አልጠራቸው ሚሉና ይሄኛውን ግን ጠራዋለሁ ብለው ጀዋርን ስሙን ይጠራሉ ለምንድነው ሰው በቃ ዜጋ ነው ሁሉም በአንድ የጥበብ ሰው አንድ የታሪክ ሰው አንድ ተቀባይነትን አትርፎ በየመድረኮቹ ላይ ፍቅርን የሚዘምር አካል በቃ ለጠላውም አካል ቢሆን እኩል ዕውቅናና እድል የመስጠት አግባብነት ሊኖር ይገባል በዚህ ደረጃ ይሄኛውን ጠራዋለሁ ብሎ ይሄን አንስቶ ያኛውን መዝለል በራሱ ጥሩ ነው ወይ እንደው ካለው ተቀባይነት አኳያ ትንሽ ግር ያሰኝቶኛል ጥሩ ነው እኔ ደስ ብሎኛል ኦሮሞን በሌላ ጸያፍ ስም የሚጠሩትን በፊት መጥፎ ያልነበረ ስም አሁን ደግሞ በመጥፎነት የተወሰደ እንግሊዝኛ እዚህ ጋር ተጠቀም ፔጆራቲቭ ወይም ዴሮጋቲቭ የሆነ ኮኖቴሽን አልጠራውም አንዱ እሱ ነው ሁለተኛ የታሪክ ሰዎች ተብለው በየመድረኩ የሚቀርቡት ሰዎች የሚያደርጉት እንቅስቃሴ አለ የሚናገሯቸው ንግግሮች አሉ የሚያቀርቧቸው እውነቶች አሉ ለመጠንቀቅ የሚቻለኝን ያህል በማደርጋቸው ጥረቶች ውስጥ አንዳንድ ጊዜ ተወሰነ ሊይዛቸው ፈልግና በኋላ ደግሞ ከውስጤ አውጣቸው የሚል ሐሳብ ይመጣል ምክንያቱም አእምሮ ውስጥ 86 ቢሊዮን ነርቭ ሴሎች አሉ እያንዳንዳቸው ከ25 ሴሎች ጋር የተገናኙ ናቸው በርካታ ሐሳቦች ወደ ውስጥ ይመጣሉ ብዙ መድረኮች ላይ በተናገርክ ቁጥር ከብዙ በርካታ ጥሮች ውስጥ አንዳንድ የተሳሳቱ የሚመስሉ የሚሆኑ ነገሮች ሊፈጠሩ ይችላሉ ቀዳዳውን ሳይሆን ማን ቦምቦሊኖን ሲሰጧቸው ቀዳዳው ላይ የሚያዩ አካላት ሊኖሩ ይችላሉ ከህይወት መስታወት ላይ ከፊት ላይ አይተህ ጉድፉን አስወግድ ሲባል ስንጥቁ ላይ የሚያተኩሩ ሰዎች ሊኖሩ ይችላሉ አልሳሳትም የሚል መነሻ የለኝም ምክንያቱም እንደ ሰው በጣም በርካታ መድረኮች ላይ እንደሚሄድ አንድ ሰው በማህበራዊ ሚዲያ በርካታ ነገሮችን እንደሚጽፍ ሰው ከአለኝ መስተጋብርና ከማነባቸው ነገሮች ከማህበራዊ ሚዲያ ብቻ ብንወስድ ከሚመጡት ሐሳቦች አንፃር አንዳንድ ጊዜ ዝንፈቶች ሊፈጠሩ መቻላቸው ዝንፈቶች ይፈጠራሉ መመር ዝንፈቶች ይፈጠራሉ በድጋሜ የወጣት ድል የ35% እውነተኛ ቅናሽ ያግኙ ቤተ መንግስት አቅራቢያ ከወዳጅነትና አራዳ ፓርክ ፊት ለፊት ለፈረንጆች አዲስ ዓመት የወጣ ታላቅ ቅናሽ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2ና ባለ 3 መኝታ አፓርትመንቶችን ሙሉ ለሚከፍሉ የ35% ታላቅ ቅናሽ ማለትም በካሬ በ68,000 ብር ብቻ ባለ 2 መኝታ በ6.4 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ በ9 ሚሊዮን ብር አጠቃላይ ክፍያ ቀድመው ለሚመጡ 10 ደንበኞች ብቻ በዚሁ መንደር ውስጥ መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ልፍቶች ምቹና በቂ መኪና መቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል ለበለጠ መረጃ ከታች ባለው ስልክ ይደውሉ አላነሳውም ብዙ ስላተከታተልኩት እስከ ገቢሳን ዶክተር ጸጋዬ አራርሳን አቻሜለት አምሩ አንዱዓለም ምስጋናው ጌታቸው ሽፈራው በተለያዩ መድረኮች ላይ አንስቻቸዋለሁ እንደውም ይበልጡኑ በጣም አጽንኦት ሰጥቼ ያነሳዋቸው የነዚህ ነው ዶክተር ጎይቶም አረጋዊ ምናልባት ስለዚህ እኔ አንተከታተልኩ ካልሆነ ፍራንክፈርት አለ በማና ፕሮፌሰር ስኬልን የፓሪስ አለ የፕሮፌሰር ስኬልን አንድ ቦታ ላይ አቻቻለሁ አሁን ያነሷቸው አካላት ብዙ ስለሆነ ነው እንጂ አሁን ለምሳሌ ከአቻሜለት አምሩና ከአንዱዓለም ምስጋናው ጋር ተያይዞ እሱም ጽፏል ላይ መጽሐፍ ውስጥ የተጠቀሱ ብዙ ነገሮች ስላሉን ቶሎ ሊሄድበትና ለኢዚያ በሰጡት ቃለ ምልልስ ላይ ለኢትዮጵያ ዜና አገልግሎት ታሪክ በካድሬ ከተጻፈ የህዝብ ታሪክ ሳይሆን ፖለቲካ ነው የሚል ነገርና ለኢትዮጵያ ታሪክ መምከንም ይህንኑ በምክንያትነት አንስተዋል ልክ ነኝ አይደል አዎ እንዴት የኢትዮጵያ ታሪክ ሁሉ በካድሬ ነው የተጻፈው ማለት ታሪክ በካድሬ ከተጻፈ ፖለቲካ ሊሆን ይችላል ለኢትዮጵያ ታሪክ መምከንም ይሄ በምክንያትነት ሊነሳ ይገባል የኢትዮጵያውያን ታሪክ ጻፊዎች ሁሉ ካድሬዎች ናቸው በነገራችን ላይ እዛም ላይ ያለውን አውድ ካየው እንደሱ አይልም ታሪክን የጻፉ በርካታ ሰዎችን አንስቻቸዋለሁ ከነ ፕሮፌሰር ባህሩ ደብዛውዴ ከነ ፕሮፌሰር ሽፈራው በቀለ ፕሮፌሰር ተሰማ ተአ ፕሮፌሰር መርድ ወልደ አርጋይ ፕሮፌሰር ሪቻርድ ፓንክረስት ዶክተር በለጠ ብዙነህ ዶክተር ተካልኝ ወልደ ማርያም በጣም በርካታ ታሪክ ጸሐፊዎችን አንስቻለሁ ነገር ግን ካድሬ የሚለው 27 ዓመቱ ላይ
ታሪክ ተብሎ ፊት ለፊት ይወጣ የነበረው ነገር በካድሬዎች የተጻፈ ነው። በአብዮታዊ ዲሞክራሲ፣ በልማትና ሰላም የዲሞክራሲ መስመር በተለያዩ ነገሮች የተጻፈው በካድሬዎች ነበር አንዱ። ሁለተኛው ደግሞ ኢትኖ ናሽናሊስት ሂስቶሪያንስ ተብለው በአዲስ አበባ ዩኒቨርሲቲ ሂስትሪ ዲፓርትመንት ሌብል የተደረጉ አሉ፣ ከዘውግ አንጻር የሚጽፉ እነዚህ ካድሬዎች ናቸው። ምክንያቱም ከታሪክ ፍላጎት ከታሪክ ምልከታ አንጻር ሳይሆን እየጻፉ ያሉት ከራሳቸው የፖለቲካ ፍላጎት አንድን ወገን ብቻ ይዘው በአንድ ሀገር ውስጥ እንደማይኖሩ ጭምር አድርገው ነው የሚጽፉት። ይሄ ካድሬነት ነው። ታሪክ መጻፍ ማለት ታሪክን በትክክል ከጥንት ጀምሮ እስካሁን ያለውን በታሪክ ውስጥ ያሉትን መገፋፋቶችን የምንጽፍበት ምንድነው ይሄ ማግኒቲዩድ ሊለያይ ይችላል። ካልሆነ ግን ታሪክ የተጻፈው በካድሬዎች ነው የሚል አይደለም ጽንሰ ሀሳቡ ወይ መነሻው። እዚሁ ጋር አንድ የሚያያዝ ነገር አለ። የውሸት ታሪክ ፈጥረው ትውልድን በትርክታቸው ሲያጠምቁት ሁሉም የታሪክ ምሁራን ዝምታን በመምረጣቸው ነው የሚል አስተሳሰብን በተመለከተ ለአንድ ጋዜጣ እንደዚሁ በሰጡት ቃለ ምልልስ ላይ ዝምታን ከመረጡበት ምክንያት አንዱ የዘውግ አሁንም ሲሉ ነበር የዘውግ ወይም ደግሞ የዘውጌኝነት ፍቅር ስለሚያጠቃቸው መሆኑን የገለጹበት አስተሳሰብ አለ። ነውር ነው ወይ ዘውግን ማፍቀር? እርስዎ ኢትዮጵያዊነትን በሚያፈቅሩት ልክ ብሔርተኝነትን ማፍቀር አንደኛ ሲጀመር ነውር ነው ወይ? አንድ ሁለተኛ በሌላ ቦታ ላይ ደግሞ እንደዚህ አይነት ሊቃኖች ፍራቻ ያለባቸው የነበሩ መሆኑንም በምክንያትነት አንዱ ፍራቻ ይሄ አጎብዳጅነቱ ከፍራቻ የሚመነጭ መሆኑንም የተመለከተ ነገር ጽፏልና እርስዎ የሚያነሱት ቀደም ሲል የጠቀሱልኝ ወያኔ 27 ዓመት ሙሉ ሀገሪቷን አጨልሟት ከነበረ ወያኔ ሲወድቅ ወይ የወደቀ ሲመስሉት ነው እርስዎም የጻፉት። እርስዎም ፈርተው ነበር ማለት ነው የተቀመጡት። ሌሎቹም ሲኮንኑ እርስዎንም ለምን ራስዎንም አላስገቡም? በጣም እንቁጣጣሽ ሀሳብ ነው። በነገራችን ላይ ከወያኔ ቢጀምር በወያኔ ጊዜም ፊት ለፊት ለመታገሌ በርካታ ማስረጃዎች አሉ። አንደኛ 120 ምሁራን በአዲስ አበባ ዩኒቨርሲቲ ውይይት ጀምረን በሰላም ልማትና ዲሞክራሲ ፎረም ከዛ አልፎ 15 ሰዎች ተመርጠን ከ15 ሰዎች 9 ሰዎች ተመርጠን ከ30 ያላነሱ ጥያቄዎችን በእናቱ ጌታቸው በነ አዜብ ስሟ ጠፋኝ የሚመራ እጅግ በጣም ጠንካራ የሆነ እንትን ውስጥ ፊት ለፊት መጋፈጤ ታይቷል። አንድ ሁለተኛው የኤንዲፒ እና ፋና ባዘጋጁት መድረክ ላይ አሉ የሚባሉ የሚኒስትሮች የተወካዮች ምክር ቤት አባላት ባሉበት በወያኔ ጊዜ ፊት ለፊት ተጋፍጫለሁ። በተለያዩ አመታት ያደረኳቸው የደረጃ ጨዋታ ውይይት ላይ አንደኛው እንዲነሳ ተደርጓል። እጅግ በጣም ጠንካራ ስለነበር ወርደውም አነጋግረውኛል። ስለዚህ ትልቁ ብዥታም የሚመጣው ከ2013 ጀምሮ የጻፍኳቸውን ብታይ ግልጽ መልእክት ለኢህአዴግ /ወያኔ ይሄ ያልኩት ማየት ይቻላል። አይነሳም ኤዲት ቢደረግ ከነቀኑ አለ። ስለዚህ ወያኔን ፊት ለፊት መታገል የጀመርኩት መመራን ስለዚህ ተጋፍተውታል። ተጋፍጫለሁ። ከመጋፈጥም አልፎ ሌላም አይነት ዘውግን ማፍቀር ነውር ነው ወይ? ዘውግን ማፍቀርን በተመለከተ ነውር አይደለም። ማፍቀር ግን ሌላውን የሚጎዳ ከሆነ እኔ ባለቤቴን ማፍቀሬ ችግር የለውም። ጎረቤቴን የሚጎዳ ከሆነ ግን ችግር አለው። ስለዚህ ዘውግን ማፍቀራቸው አይደለም ችግሩ። አፍቅረው ቁጫሉ ስላልጻፉ አለማውገዛቸው ችግር ነው። የኔ የጻፉትን ነው ያነሳሁት። ያልጻፉትን ማየት አልችልም። የጻፉትን ስንመለከት ግን የራሳቸውን ዘውግ ወደ ላይ በመቆለል ሌላውን ማህበረሰብ ነው ህዝብን እኮ ነው ሊነካ በሚችል አግባብ ስሜት የሚያደርግ ለምሳሌ የመለስን መጻፌ ላይ ተቀስኩት አለ ጅማ አባጅፋር መዝመታቸውን ይናገራል። የተለያዩ ኦሮሞ መንግስታት አኖሌ መዝመታቸውን ይናገርና መጨረሻ ላይ ሲጠቀልል ምን ይላል? በመሰረቱ አማራው ነፍጠኛ ነው ማለት ነው። ጎጃም አለመሳተፉን ይገልጽና ጎንደር አለመሳተፉን ይገልጽና ወሎ አለመሳተፉን ይገልጽና ሰሜን ሸዋን ጠቅሶ ከኦሮሞዎች ጋር መሄዱን ጠቅሶ ሲጠቀልል ግን ማጠቃለያው ላይ በመሰረቱ አማራው ነፍጠኛ ማለት ነው ይቻላል ከነገጹ አስቀምጨዋለሁ። ስለዚህ እንዲህ አይነቶቹ ናቸው አማራው ነፍጠኛ ብሎ አንድም ማህበረሰብ ትልቅ ነውር ነው። ስለዚህ እንደዚህም ይጽፋሉ አማራው እንዲህ ነው እያሉ ግጭቴ ከነሱ ነው እንጂ ብሔረሰብን ማፍቀርማ እኛም ስለ ኦሮሞ ልንጽፍ ተነሳን ብዬ አስታውሳለሁ። ሄኖክ ሺጥላ የተባለ ፌስቡክ ላይ በጣም ብዙ ተከታይ ያለው ሰው ሲጽፍ እኛም ስለ ኦሮሞ ልንጽፍ ተነሳን ብዬ ዲፌንድ ለማድረግ ሄጃለሁ። ያንን ሳረግ ግን አማራውን ወይም ደግሞ ትግራዩን ወይም ይወጣበታል የሚለው ማህበረሰብ በመንካት አይደለም ኦሮሞን ዲፌንድ የማድረግ ኦሮሞ ለምንድን ነው የተነካው? ኦሮሞ ማለት እንዲህ ነው፣ በሩጫ ይሄ ነው፣ በኢትዮጵያ ታሪክ ውስጥ ይሄን እናርጓል፣ እኛም ስለ ኦሮሞ ልንጽፍ ተነሳን በሚል ስሜት 5 ተከታታይ ጽሁፎች ጽፌያለሁ። አላነሳቸውም ስለሚያስተምሩኝ። ስለዚህ እንደሱ አይነቱ ብሔርተኝነት መጥፎ አድርጌ አልወስደውም እኔም ስላለሁበት ማለት ነው። ለምሳሌ ኦሮሚያና አማራ እግር ኳስ ቢጫወቱ ለኦሮሚያ ነው የምደግፈው። ጋናና ሞሮኮ ቢጫወቱ ለምን እንደሆነ አላውቅም ለጋና ነው የምደግፈው። አጎቶችን የሚመስሉ ሰዎች ስላሉበት ሊሆን ይችላል። ሞሮኮች ነፃ ያለ ከለር። ስለዚህ ይሄ አይነቱ ችግር የለውም። ያኛውን አታክ ስታደርግ ነው ያኛው መጉዳት ነው ለኔ። ይሄ አይደል የሚጎለብተው
ይጎለብታል። ይሄ የሚቀር አይደለም። አሁን እኛ ስፖርት ውስጥም እንደዚህ አይነት ነገር አልተስተዋልም። ቀስ ብሎ የሱም ያስጠላው ወደ ማህበረሰብ መውሰዳቸው ነው። እዛው ጋር ቡድኑን መደገፍ እኮ። ስለዚህ ቡድኑን መደገፍ የሚለው አሁን የእርሶ እይታ ራሱ እየቀጠለ ሲሄድ እኮ ሌላ ነገር እኮ ሊያመጣ ነው። አሁን ጥቁርና ነጭ ወደሚል ቀደም ሲል አያመጣም። የዓለም ነው ማለት ይሄ በሰው ልጆች ውስጥ ያለ በእኔ ብቻ ሳይሆን ማንም ሰው አይተህ ሊሆን ይችላል። በደንብ ታያለህ ከኔ ይልቅ ወደ ኳሱም ከወጣትነትም አንጻር ትቀርባለህ ብዬ አስባለሁ። ኳስ ጨዋታዎች ሲካሄዱ አብዛኞቹን ጥቁር ቡድኖች እንደግፋለን። ጥቁሮች የበዙባቸውን ቡድኖች እንደግፋለን። እንዲህ አይነት ተፈጥሯዊ የሆነ ግን ነጮችን ጠልቻ አይደለም። ነጮች ላይ እውነቱን ለመናገር አንዳችም ጥላቻ የለኝም። አይቻቸዋለሁ እንዴት አድርገው መስተጋብራቸውን እያሰፉ እንደሄዱ። እንደ ማህበረሰብ የምጠላው እንትን የለም። አሁን ያንን መውደዴ ያኛውን መጥላት አይደለም። ቤተሰብ መውደዴ ጎረቤት መጥላት ብዙ ሰዎች የሚያነሱትን መጽሐፎት ላይ መነጋገሪያ መሆን ካለበትም ብዙ ነገር ሰዎች የሚያነሱት ይቺን ሀገር የበጠበጡ የፈጠራ ትርክቶች ብለው እርሶ ከጠቀሷቸው መካከል እንግዲህ አሁንም አንስተውታል። አንዱ የአኖሌ ትርክትን የተመለከተ ነው። ለነበረን የፍቅር መስተጋብር ለነበረን የአብሮነት እሴት አንድም ቦታ ላይ ሐውልት አለመሰራቱን ጠቅሰው ነገር ግን በአንጻሩ የጥላቻ ሐውልቶች በየቦታው ተገንብተዋል ሲሉ በቁጭት ብዙ ጊዜ ያነሳሉ። ስለዚህ ታሪኩ እስከተፈጸመ ድረስ ለአብሮነታችን ወይም ለጥሩ ጥሩ እሴቶቻችን ሐውልት ይገንባ ብሎ መከራከር አንድ ነገር ነው እንጂ ለጥሩ ነገሮቻችን ያልተሰራን ሐውልት ለተፈጸመ ታሪክ በተሰራ ሐውልት ሂሳብ ማወራረድ ልክ ነው ወይ? እንዲህ አይነት ጥያቄ ማንሳት ጥሩ ነው። ባጭሩ ለመመለስ ሌላው ዓለም የፍቅር ሐውልቶችን በርካታ ቦታዎች ላይ አቁሟል። ከአዘርባይጃን ጀምሮ ለነበሩ ግጭቶች ዴንማርክ ስንወስድ የስዊድን ሉዓላውያን ቤተሰቦች ከህፃን ጀምሮ እስከ አዋቂ አደባባይ ላይ ሰብስበው አርዷቸዋል። እዛ ጋር ግን ያደረጉት ምንድነው? ትልቅ መናፈሻ ሰርተው በአካል ይጃይቸዋለሁ። በዓለም ላይ የመጀመሪያዎቹ ወንድሞቻችን ዴንማርኮች ናቸው ከሚል ጽሑፍ ጋር አስቀምጠውታል። ያረዷቸው ግን እነሱ ነበሩ። አንደኛው ይሄ ነው። ሁለተኛው ይሄ አለመቆሙ አንድ ቁጭት መኖሩ ተገቢ አድርጌ ወስደዋለሁ። የቆመውን ደግሞ ብንመለከት ፈጠራ መሆኑን ማሳየት ይችላል። በተጨባጭ አኖሌ ላይ ተፈጸመ የተባለው ፈጠራ ነው። ከፍተኛ ውጊያ የተካሄደው በየትኛውም የታሪክ ምሁር እንደሚታመነው ወላይታ ነው። ወላይታ ላይ ለምን ጡት አልተቆረጠም? እንደ ወላይታ 6 ጊዜ የተዋጋ the bloodiest ተብሎ የሚጠቀሰው የወላይታ ነው። ከፋ አለ። ቀጥሎ ሁለተኛው bloodiest ከፋ ነው። ሶስተኛው ነው አኖሌ አርሲ ላይ ያለው ግጭት። ይሄንን የፈለገ በዚህ ዙሪያ ላይ የታሪክ ምርምር ያደረጉ ሰዎች በሙሉ በጋራ የሚስማሙበት ነው። እዛ ላይ ያልተቆረጠጡት በተለያዩ ቦታዎች ላይ በተነሱ ከሐሰን እንጃሞ ከሱ ትንሽ ቀደም ብሎ 1884 በአውሮፓውያን አቆጣጠር የተደረገ ከስልጤ ጋር የተደረገ ላይ ያልተቆረጠጡት በኢትዮጵያ ታሪክ ውስጥ የትም ቦታ ሰምተን ማናውቀው የጡት መቆረጥ አኖሌ ላይ ብቻ ተፈጥሯል። ይሄ ትልቅ ውሸት ነው። መነሻ እሱ ነው። ውሸት ባይሆን ኖሮ ቆሞኮ የሆነ ጤና ጣቢያ አድርገህ ላዩ ላይ ጡት አድርገህም እኮ ማስተማር ትችላለህ። እውነት እሱ ነበር ወይ? ቅድሚያ ተሰጥቶት ውሃ በሌለበት መብራት በሌለበት ኤሌክትሪክ በሌለበት ቦታ የሚቆመው አንዱ ራሱ ከስከሱም ብንነሳ የለም። የሆነ ነገር እኮ እሴት የሚጨምር ነገር አድርገው መስኮቱ ላይ ጦት ማድረግ የሚቻል ነበር። ግን ታሪኩ በመጀመሪያ ደረጃ ውሸት ነው። ከ50 ዓመት በፊት አንድም ጽሑፍ ላይ አናገኝም። ጭቅጭቁ እሱ ነው። አንድም ቦታ አናገኝም እኮ ጭቅጭቁ እሱ ነው። አሁን አንድ ግራም ያጋባን ነገር ለምሳሌ እርሶ ራስዎት ሲያነሱ የዚህ የቡርቃ ዝምታን አንስተው አንድም ሪፈረንስ የለውም የሚል ነገር የሚያነሱበት ነገር አለ። ነገር ግን ሲጀመር የቡርቃ ዝምታ ሪፈረንስ ሊጠየቅበት አይገባም፣ ልቦለድ ስለሆነ ያን የመረዳት ጉዳይ ነው። አንድ ከዚያ ባሻገር ግን እንደው በእርግጥ እርሶ እንደሚሉት አይፈጸም ውሸት ይሁን እንዴ መላው የኦሮሞ ሕዝብ ውሸታም ነው ወይ ነው ጥያቄው። ማለት አንዳንድ ለሆድ አደር ካድሬዎች ምናምን የሚሏቸው አካላት ይሄን ትርክት ለፈጠሩ ኃይሎች ተገዝተው ሊሆን ይችላል። ነገር ግን አሁን ባለው አረዳድ እርሶ በሚሉት ደረጃ እውነት ለዚህ አርሲ ላይ ለተተከለው የአኖሌ ሐውልት በርካቶች የኦሮሞ ብሔረሰብ አባላቶች ታሪኩን ተቀብለው ነው እያቀነቀኑት ያሉት? ወይም በከፊል ከሆነ ኢትስ ኦኬ፣ ካልሆነ ግን እኔ እንደሚመስለኝ በዚህ መልኩ ጉዳዩን ማየት 30 እና 40 ሚሊዮን ህዝብ ውሸታም ነው ማለት ነው። ጥሩ ነገር ምንድነው? መጀመሪያ ሪፈረንስ የሚለው ላይ ልቦለድ መጽሐፍት ሪፈረንስ ናቸው። የታሪክ ቀዳሚ የታሪክ ምንጮችና ሁለተኛ ደረጃ የታሪክ ምንጮች ምንላቸው አሉ። በሁለተኛ ደረጃ የታሪክ ምንጮች ልቦለድ መጽሐፍት ሪፈረንስ ናቸው። ታሪክ ጠቅሰው ታሪክ አስመስለው እስከተጻፉ ድረስ ለማለት ፈልጌ ሪፈረንስ ናቸው። እሷን ላንሳ ብዬ ነው እኮ በደንብ እንዲያነሷት ነው። እንትናን ማን ነው የቡርቃ ዝምታን እርሶ የተቹበት መንገድ
ልክ ነው ወይ ለማለት ፈልጌ ነው። እሱ ሪፈረንስ ስለማይጠበቅበት ሲጽፍ እዛ ጋር ሲያነሳ የተለያዩ ነገሮችን አንስቷል። እነዚህ ያነሳቸው ነገሮች ደግሞ ሪፈረንስ ይፈልጋል። ልብ ወለድ ይምሰል እንጂ ልም ያለ አደገኛ የሆነ ታሪካዊ መርዝ ነው። ስለዚህ ልብ ወለድ አይደለም ለኔ የቡርቃ ዝምታ። እኔ እኮ ርዕሱን ልብ ወለድ ልለው እችላለሁ። መራራ እውነት ብዬ ታሪካዊ ሳል ልብ ወለድ ልለው እችላለሁ። ውስጡ ታሪክ አጭቄ ማለት ነው። ተንኮል ናቸው። አንደኛው እሱ ነው። ሁለተኛው የኦሮሞ ህዝብ የሚለው ሌብሊንግ በጣም ይከብደኛል። በጣም ለምሳሌ የኔን ቤተሰቦች ብትወስድ ከኔ በተቃራኒ አቅጣጫ የቆሙ የቤተሰቦች አባላት አሉ፣ ወንድሞቼ። በተመሳሳይ ሁኔታ ደግሞ ከኔ ጋር ተቀራራቢ ሀሳብ ያላቸው አሉ። እህቶችም ጋር ስንመጣ እንደዛው ነው። ለምሳሌ የኔ ልጅ አለች አንድ አዲስ አበባ ነው ተወልዳ ያደገችው፣ ግን ስትሄድ በምታረጋቸውና በምትሰማቸው ነገሮች አይነተኛ ተቃዋሚ ናት። አሁን ገና 18 ዓመቷ ነው። ወደ ዩኒቨርሲቲ እየሄደች ነው፣ ግን ተቃዋሚ ሆና መታለች። ስለዚህ አሁን የኦሮሞ ህዝብ የሚለው ለምሳሌ ቦረና ያውቀው ነበር ወይ? ይሄን ታሪክ ሰምቶት ያውቃል ወይ? አርሲ በነበረ የመገናኛ ግንኙነት ጉጂ ሰምቶት ያውቃል ወይ? ወለጋ የተለያዩ ቦታዎች ያሉት የግቤ ኦሮሞ ስቴቶች ጅማ ምናምን ሰምቶት ያውቃል ወይ? ታሪኩን የሆነ ቦታ ተፈጠረና ወጣቶች ውስጥ ገባ። ይሄ ማለት ሆኗል ማለት አይደለም። ያ ከሆነ ለምንድን ነው የሸዋ ኦሮሞዎች ፈረሰኞች የምኒልክን በዓል ለማክበር በፈረስ ተጭነው ባይና አይቻለሁ። አንጎላ ላይ ሄጄ በኢትዮጵያ ደረጃ የተከበረ ነው። እሱ የአማራ ክልል የተከበረ አይደለም የምወስደው። በኢትዮጵያ ደረጃ የተከበረ አዘጋጆቹም ከዚህ ከአዲስ አበባ የሄዱ ልጆች ናቸውና መሪውም የኢትዮጵያ መሪ ስለነበሩ የኦሮሞ ፈረሰኞች ለምን መጡ? በርካታ የኦሮሞ ሊቃን ፕሮፌሰር ፍቅሬ ቶለሳ ጅግሳ ምን ሊባሉ ነው? ስማቸው ሊሰረዝ ነው? ፍቅሬ ቶለሳ ጅግሳ አልተደረገም እያሉ ነው። ወንድሙ ይብሳ የአርሲው ሰው ለ600 ሰዎች ጥብቅና የቆሙት በጣም በርካታ ሰዎች እነዚህ ኦሮሞ አይደሉ? ስለዚህ ኦሮሞ ማለት መገለጫው በጋራ ሆኖ አንድ ላይ ሆኖ የሆነ ቡድንን ተከትሎ መሄድ ነው የሚለው ትልቅ ስህተት ነው። የኦሮሞን ህዝብ አንድ ላይ በአንድ ቅርጫት ውስጥ መክተት በራሱ ስህተት ነው። እንኳን 40 ሚሊዮን ሲጀምር ከህፃናት ፖለቲካውን ከማያውቁ አርሶ አደሮች ሰምተውትም ስላኖሌም ሰምተው ሚዲያም ሰምተው ማያውቁ 80% ናቸው በዩኤን ኦገስት አሁን 2019 በወጣው ሪፖርት። ስለዚህ ከሚያውቁት ተማሪ የምንላቸው እኮ 50 ሺህ አይሞሉም። መገለጫው አሁን የተስፋዬ ዓላማ ግልጽ ነው። ኦሮሞና አማራን በፈጠራ ማጋጨት ነው የሚልም ነገር ነው እርሱ የሚናገሩትና እዚያ ቦታ ያሉ ሰዎችንም ሄደው ሲያነጋግሩ ምንም ግጭት እንዳልተፈጠረ ማረጋገጡትንም ነው የተከሰተው። እና አንድ ተስፋዬ የአማራና የኦሮሞን ህዝብ ማጋጨት የሚችል አቅም ከየት መጣ? ይሄ ማለት እነዚህ ማህበረሰቦች ዝም ብሎ በውር ድንብር ነው ወይ የሚመሩት? ቆም ብለው ማሰብ የማይችል ምሁር አልባ ናቸው ወይ? ታሪክ አልባዎችስ ናቸው ወይ? ስንት አባቶች ያሉበት ብሔረሰቦች ናቸው ሁለቱም። እና አንድ ተስፋዬ ገብረአብ የቡርቃ ዝምታን በመጻፍ አጋጫቸው ወይም ደግሞ አንድ ወያኔ ህወሓት የሚጽፋቸው ትርክቶች እነዚህን ማህበረሰቦች አጋጫቸው ሲባል እግረ መንገድ ለዚያኛው አካል ያለን ጥላቻ ከማስረጽ እኮ ባሻገር ለነዚህ ማህበረሰቦች ያለን ዝቅተኛ እይታ ወይም ደግሞ ነው የሚያመላክተውና እንዴት እንደዚህ ሊሆን ይችላል ብዬ ነው። በመሰረቱ መጀመሪያ ታሪኩ የተፈጠረበት ቦታ ወለጋ ነው። የተከበራችሁ ተመልካቾቻችን ከመምህር ታዬ ቦጋለ መራራ እውነት በኢትዮጵያ ታሪክ ደራሲ ናቸው። ከዚያ ባሻገር ሌሎች መጽሐፍቶችም አላቸው። በማህበራዊ ሚዲያ እንደዚሁም በተለያዩ መድረኮች ላይ በጣም የሚታወቁና ሰሞንኛ ባለጉዳይ የሆኑ የሀገሪቱ ሰሞንኛ ባለጉዳይ የሆኑ መምህር ናቸው። ከሳቸው ጋር የነበረን ቆይታ የዛሬው የመጀመሪያ ክፍል ነው። በተከታዩ ሳምንት ስንገናኝ ደግሞ የተወሰኑ ሰዎች ሊያጋጩ ይፈልጋሉ፣ ህዝቡ ግን አይጋጭም። እንደውም ከፈለጉማ ሚኒሊክ ለኦሮሞ ነው የሚያዳሉት፣ አማራዎችን አያስጠጉም ነበር። ይሄ የሚያሳየን አሁን እኛ ኦሮሞን በደሉ ምናምንን አይደለም፣ አግላይ ነበሩ ማለት ነው። በዚህ ሁኔታ እርሶ እዛው ላይ ከጠቀሱት ሁኔታ ተነስተን እንደውም ለኦሮሞ ካዳሉ ሚኒሊክ ለዚህኛው ደግሞ አግላይ ነበሩ ማለት ነው። ስለዚህ ስርዓተ መንግስታቸው ከፋፋይ ገፊ፣ ለአንዱ የሚያዳላ አንዱን የሚያሳንስ ከሆነ ሆነ ብሎ መውሰድ አይቻልም። ከቅርብ ከአቶ ሽመልስ አብዲሳ ልነሳ በጣም አድንቄያቸው ጽፌ ነበር። አሁን ግን የተናገሩት ንግግር ተገቢ አይደለም ብዬ ስለወሰድኩ በጣም ሲሪየስ የሆነ የመልስ ምት ጽፌ ያለው። ሚኒሊክ ባይኖሩ ኖሮ የዛሬዋ ኢትዮጵያ ምን ትመስል ነበር? ይሄ የአፍቃሪ ሚኒሊክነት ካልሆነ ወይም እሳቸውን በጣም ለማዳን በጣም ረጅም መንገድ መሄድ ካልሆነበት በስተቀር ባይኖሩ ኖሮማ